መፈንቅለ መንግስት። አውሮፕላኑ በጦር ጀት ተመታ። መሪው በኢትዮጵያ አየር መንገድ ልዩ አውሮፕላን ተሳፍረው ወደ ጀርመን ሊበሩ ነው። እሳቸው ወደ አውሮፕላን ውስጥ መግባት እንደጀመሩ ህቡዕ ስብሰባ ተጀምሯል። ህቡዕ ማለት ድብቅ ነው። ከፀሐይ ብርሃን ተደብቆ ከመሬት ስር የሚደረግ የጨለማ ውጥን። የስብሰባው አጀንዳ አስቸኳይ ነው። የተሰበሰበው ቡድን በሶስት ሐሳብ ላይ ሙግት ይዟል። የሶስቱም ሐሳብ ግን አንድ ነው፣ መሪውን መሸኘት። ከየት ልዩነቱ እሱ ነው። አንደኛው ቡድን የመሪው አውሮፕላን የቦሌ መሬት ለቆ ማኮብኮብ እንደጀመረ በጦር ጀት ይመታ ሲል፣ ሁለተኛው ቡድን የለም በውስጡ ንጹሃን ሲቪሎች አሉና ስለዚህ አውሮፕላኑ ተጠልፎ ወደ ኤርትራ ሄድ ይላል። ሶስተኛው ግን ሁለቱም ይቅርና መሪው በሰላም ወደ ሄዱበት ይሄዱ፣ ግን ተመልሶ አይምጡ ይላል። ሰዎቹ በዚህ ሐሳብ ዙሪያ እየተጨቃጨቁ ነው። የአውሮፕላኑ ካፕቴን ማኮብኮቢያውን ተጫነ። አውሮፕላኑ ከቆመበት ወደፊት ሊንደረደር ልቀቁኝ አለ። ክንፎቹ ነፋስ ለመቅዘፍ ምቹ ነው ተዘጋጁ። ውድ የፈታሪል ቤተኞች፣ ይህ ሁሉ የሚሆነው በዚሁ በግንቦት ወር ነው። ግንቦት ፀሐያማ ወር ነው። ሐሩር ነው፣ ይፋጃል፣ ያቃጥላል። ግን ደግሞ ለክረምቱ ማግስቱ ነው፣ ሰኔን ያስከትላልና። ስለዚህ በግንቦት ፀሐይ ሲማረሩ የሰኔና የሐምሌን ዝናብ ተስፋ ያደርጋሉ። የኢትዮጵያ ፖለቲካን በግንቦት ልክ እንዳየሩ ጸባይ ነው። ሐሩር ነው፣ ይፋጃል፣ ያቃጥላል። ሰኔና ሐምሌን ስለማስከተሉ ግን ማንም አያውቅም። መለስ ዜናዊ ለኢትዮጵያ አጀባ ያላት ይህ ወር እንደሆነ ይታወቃል። ሰውየው ግንቦት ላይ ተወልደው ግንቦት ላይ አዲስ አበባ ገብተው ግንቦት ላይ አወዛጋቢውን የ97 ምርጫ አሸንፈዋል። ግንቦት ግን ምንኛ ታሪካዊ ወር ነው። መንግስቱ ኃይለማርያም እያለቀሱ ከእናታቸው ማፀን ተሰደው ኢትዮጵያ የደረሱት በዚሁ በሞቃታማ ወር ነው። ሙቀቱም ሄናል። ሰውየው ከፊታቸው ጠቆር ብለው ከባህሪያቸው ቁጡ ነው። ከአስተዳደርም ግትር ሆነዎችን ሀገር ሰጥ ለጥ አድርገው መርተዋል። ግንቦት ምን ያላመጣብን ጉድ አለ። ቅጠልያ ቁምጣ ለባሾች፣ ጸጉር ጨብራሮቹ ወያኔዎቹ ከሰሜን ተራሮች ወጥተው አዲስ አበባ የደረሱት በዚሁ በወርሃ ግንቦት ነው። የደደቢትን ድንጋይ ተንተርሰው ሳር ጎዝጉዘው ሲታገሉ ቆይና ግንቦት ጋር አዲስ አበባ ገቡ። በመጀመሪያው ቀናቸው ጊዮን ላይ ነጭ አንሶላ አንጥፈው ተኙ። ግንቦት 20 ሲታወስ ብዙ የአዲስ አበባ ልጆች የተለየ ትዝታ አላቸው። በእርግጥ የአዲስ አበባ ብቻ ሳይሆን ከትግራይ እስከ አዲስ አበባ በተጓዙበት ከተሞች ሁሉ ታጋዮቹ ባለፉበት ከተማ ህዝብ የተለየ ትዝታ አላቸው። አንድ የሰማውን የአዲስ አበባ ልጅ አዝናኝ ትውስታ ለጨዋታችን ድምቀት እዚች ጋር ጣል አድርገን እንለፍ። ተክሌ ታጋዮቹ ከተማ ከመግባታቸው በፊት እኛው ሰፈር አሮጌ ብረት ድስት፣ ባልዲና ሷፋ ምናምን ሲጠገን የምናውቀው ወጣት ልጅ ነበር። የማየ ደንበኛ ነበር። ታዲያ ተክሌ በቀጭን ድምፁ አሮጌ ብረት ድስትና ባልዲ ሳፋ እያለ በእኛ በር ሲያልፍ አንዳንድ የማየ ቡና ፍልታ ከደረሰ ተጠራውና ገብቶ ይጠጣል። ቁጭ ብሎ ይጫወታል። አማርኛው ደስ ይላል። እማዬ አልፎ አልፎ ምሳ ታበላዋለች። አንድ ቀን ስለ እናቱ ጠይቃው አይኑን ባስ ያቀራየችውና ከዚያ በኋላ በጣም ያሳዝናት ጀመር። ብዙውን ጊዜ ተክሌ ሲዞር ይቆይና ወደ አመሻሽ አካባቢ በቀለም ቆርቆሮ ይዟቸው የሚዞረውን መቀጥቀጫ መሳሪያዎቹን እኛ ቤት አስቀምጦ ይሄዳል። ከሆነ ጊዜ በኋላ ግን ያስቀመጠውን ዕቃው ሳይወስድ በዚያው ይጠፋል። ተመሳሳይ ሥራ የሚሰሩ ሰዎች በሰፈራችን ሲያልፉ እማዬ ስለ ተክሌ ተጠይቃቸው ነበር። አናውቀውም ይሏታል። አይ ልጅን አንድ ቦታ ወድቆ ቀርቶ ይሆን? አይ እናቱ ምን በሞተች ትላለች። ከ3 ይሁን ከ4 ዓመት በኋላ ኢህአዴግ አዲስ አበባን በተቆጣጠረ ሰሞን ቀትር ላይ አንድ ሰው ቤታችን ደጃፍ ላይ ቆሞ ማዘር ቤታቸው እዚህ ነው አይደል ብሎ የጎረቤት ልጅ ሲጠይቅ ሰማ ነው። ምሳ በልተን መነሳታችን ነበር። ቡና እየፈላ ነው። የሆነ መጽሐፍ በእጅ ላይ ይዤ እንደነበር አስታውሳለሁ። እማዬ በመስኮት አሻግራ ስታይ የታጠቀ ታጋይ ነው። ቀልቧ ተገፈፈ። እግሩ ላይ አጠር ያለ ቅጠልያ ሱሪ ለብሷል። ጸጉሩ ጎፈሬ ነው። ታጋይ ኮንጎ ተጫምቶ ወገቡ በክላሽ መጋዘን ታጥሯል። እማዬ ድምፅ ሳታሰማ ወደ በሩ ስትሄድ ነጠቅ ብዬ ተነሳውና ተከተልኳት። እንዳልወጣ ወደ ኋላ ገፋ አደረገችኝና በሩን በሁለት እጆቿ ግራ ቀኝ ይዛ አቤት እኔን ነው አለች። ከኋላ ቆሜያለሁ። ደህና ኖት ማዘር ብሎ በፈገግታ ተቀበላት። ግራ እንደተጋባች እግዚአብሔር ይመስገን አለችና አጸፋውን መለሰች። አላወቁኝም እንዴ? ተክሌ እኮ ነኝ አለ። እማዬ በድጋሚ ግራ ተጋባች። እኔ መልኩ ፍጹም ቢለወጥም በድምፁና በንግግሩ ወዲያው ለይቼዋለሁ። ቀስ ብዬም እማ ያ ብረት ድስት የሚሰራው ልጅ እኮ ነው አልኳት። ጎሽም አደረገችኝ። በጣቱ ወደ እኔ እየጠቆመ እሱ አውቆኛል ሲላትም ማመን አዳገታት። ከቆመችበት ሳትነቃነቅ በሯን ሳትለቅ ነበር የምታወራው። ያ ያስቀመጥኩት ብረት ድስት ማደሻ ቃለ ሲላት በድንጋጤ ቀልቧ ተገፈፈ። አፏን በእጇ እንደያዘች በተክለ ሃይማኖት አንተ ሰላይ ነበርክ እንዴ ለካ ስትለው እኔ ደነገጥኩ። እሱ ግን ከት ብሎ ሳቀ። ተክሌ ወደ ቤት ገባና ምሳውን በልቶ ቡናውን ጠጥቶ ከማየ ጋር ብዙ ተጨዋወተ። ትግል ላይ ያለ እናቱ መሞታቸውን ነገራት።
ቀድሞ ታጋይ እንደነበር ግን አልሸሸጋትም። እማዬ ለእናቱ ሞት አለቀሰች። ከቆይታ በኋላ ሊሄድ ሲነሳ አጥጥፋ እንግዲህ ብላ በር ድረስ ሸኘችው። ሊወጣ ካለ በኋላ ቆም አለና ማዘር ስሜ ግን ተክሌ አይደለም ገብረ ዮሐንስ ነው ብሎ ሳቀ። በድጋሚ እጇን ባፏ ላይ ጭና ፍጥጥ ብላ አየችው። ኧረ አንተስ ተክልዬ ይልህቴ እኔ ሞቷል ብዬ ስጨነቅ እያታለልከኝ ነበር ማለት ነው። በል ሂድ ወንድሜ አለችና ባደራ ያስቀመጠችውን የቀለም ቆርቆሮ ከነቃው ሰጥታው ሸኘችው። ተክሌ ዕቃውን ያክል ጊዜ ባደራ ማስቀመጧ ገርሞት አመሰገናት፣ ግን ሊወስዱ አልፈለገም ነበር። እማዬ ግን ይዘህ ሂድ ብላ ዘበዘበችና ተቀብሏት ሄደ። እማዬ ታዲያ ቀኑን ሙሉ በተክሌ ነገር ሲገርማት ዋለች። አስሬ ወይ ጉድ ስትል ገጠመኛዋን ለመላ ሁሉ ስታወራ ሰነበተች። ፖለቲካ ሩቼ ቢሆን እኮ ይሄን ያስከፈደደኝ ነበር እያለችም ተናገረች። ተክሌ አልፎ አልፎ እየመጣ ይጠይቀን ነበር። እሱ ሲመጣ እማዬ ቤት ካለች ቡና ፍልታ ምሳ ብልታ ነበር የምሸኘው። አደየን ይመስሉኛል ይላታል ሁሌ። አደየ እናቱ መሆናቸው ነው። እኔንም በርትቼ እንድማር ይመክረኝ ነበር። አንድ ቀን እንደውም ደብተር ግዛበት ብሎ 10 ብር ሰጥቶኛል። ግንቦት ሃያ ከፖለቲካው ባሻገር እንደ ሕይወታችን ትውስታ አካል ሆኖ ይኖራል ሲል ባለ ትውስታው ይናገራል። እርስዎ ከግንቦት ሃያ ጋር ተያይዞ ምን የሚነገር ትዝታ አለዎት? እስኪ የተለየ ማስታወሻ አለኝ ካሉ በኮሜንት መጻፊያው ላይ ያስቀምጡልን። ግንቦት የላመሉ መፈንቅለ መንግስት ነው። ግንቦት 8 የሀገሪቱ ትላልቅ ጄኔራሎች ለሞት የማገደች ከአስመራ እስከ አዲስ አበባ ሀገር ያናወጠች መቼም የማይረሷት ማንም የማይዘነጋት ልዩ ወር ናት። በመግቢያችን ላይ ጀምረናታልና አሁን እንዴት እንዝጋት? ግንቦት 8 1981 ዓ.ም ከፍተኛ የጦር ሹማምንት በኮሎኔል መንግስቱ ኃይለማርያም ላይ በአዲስ አበባና በአስመራ እየተካሄደ ደም አፋሳሽ መፈንቅለ መንግስት የተሞከረበት ዕለት ነው። ይህች ቀን በተለይ በአዲስ አበባና በአስመራ የመፈንቅለ መንግስት መሪዎች እቅዳቸውን ለማስፈጸም የኮሎኔል መንግስቱ ኃይለማርያምን ለጉብኝት ከሀገር መውጣት ተከትሎ እንቅስቃሴ የጀመሩበት ነበረች። የመፈንቅለ መንግስቱ መሪዎች በግንቦት 8 ቀን አዲስ አበባ አምባሳደር አካባቢ በሚገኘው የመከላከያ ሚኒስቴር ህንፃ ውስጥ በኢታማጆር ሹም ሜጀር ጀነራል መረር ንጉሴ መሪነት የቅዱን አተግባበር ውይይት ይዘዋል። ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ምስራቅ ጀርመን ለጉብኝት ለመጓዝ በኢትዮጵያ አየር መንገድ አውሮፕላን ውስጥ ገብተዋል። የመፈንቅለ መንግስቱ መሪዎች ኮሎኔል መንግስቱን ለመገልበጥ መከላከያ ሚኒስቴር መስሪያ ቤት የዕቅድ አፈጻጸም ውይይት የተለያዩ ዕቅዶች ቀርበው ነበር። አንደኛው ኮሎኔሉን በአየር ላይ እንዳሉ በአየር ኃይል ጀት ይመቱ እናጋያቸው፣ አለያም በአየር ኃይል ጀቶች ተገደው አስመራርፈው በቁጥጥር ስር ያሉ በሚሉና ኮሎኔሉን የያዛቸው አውሮፕላን ሳይመታ እሳቸው ከሀገር ሲወጡ ግልበጣ ይፈጸም፣ ምክንያቱም አብረዋቸው ያሉ ንጹሐን ሲቪሎች መጎዳት የለባቸውም በሚሉ ሐሳቦች የጦሩ ከፍተኛ መሪዎች መካከል አለመግባባት ነበረ። በዚህ መስማማት ባጣው ውይይት መሃል ታዲያ ርዕሰ ብሔሩን ያሳፈረው አውሮፕላን የኢትዮጵያ አየር መንገድ ክልል ለቆ ወጣ። አዲስ አበባ ያሉ የጦር መሪዎች እርምጃ ሳይጀምሩ ቀደም ብሎ በታሰበው የአፈጻጸም ዕቅድ መሰረት አስመራ የነበረው በሁለተኛ ቤታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የተመራው ኃይል ከአዲስ አበባ በተላከለት መልእክት መሰረት ኮሎኔል መንግስቱ እንደተወገዱ ስለተነገረው እሱ መረጃ ይዞ ወደ ማስፈጸሙ ገብቶ መንግስቱ ኃይለማርያም ከስልጣን መውረዳቸውን በአስመራ ሬዲዮ አስነገረ። አዲስ አበባ ያለውን እንቅስቃሴ ለመረዳትና ቁልፍ የተባሉ ቦታዎችን ማለትም ራዲዮና ቴሌቪዥን ጣቢያ፣ የአየር ማረፊያዎች፣ ቴሌኮሙኒኬሽን፣ የጦር ክፍሎችን ለመቆጣጠር እንዲቻል መቼ ኃይል የሆነውን ኤርትራ የነበረውን 102ኛ አየር ወለዱን በሁሳዓ ምክትል አዛዥ በነበሩት ሜጀር ጀነራል ቁምላቸው ደጀኔ መሪነት ከአስመራ ወደ አዲስ አበባ ላከ። ይሁን እንጂ በኋላ ከዳ በተባለው የደህንነት ሚኒስትሩ በኩል ማለትም ኮሎኔል ተስፋዬ ወልደ ስላሴና በሻምበል መንግስቱ ገመቹ በሚመራው የልዩ ጥበቃ ብርጌድ አማካኝነት የአዲስ አበባው መፈንቅለ መንግስት ሙከራ ከሸፈ። ኮሎኔል መንግስቱም ከምስራቅ ጀርመን ወደ አዲስ አበባ ተመለሱ። የአዲስ አበባው መፈንቅለ መንግስት በተለያዩ ምክንያቶች ከጥቂት ሰዓታት በኋላ ሲከሽፍ ኢታማጆር ሹሙ ሜጀር ጀነራል መረድ ንጉሴ መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ራሳቸውን በገዛ ሽጉጣቸው አጠፉ። የአየር ኃይል አዛዡ ሜጀር ጀነራል አማሃ ደስታም በተመሳሳይ ሁኔታ ራሳቸውን ገደሉ። የኢንዱስትሪ ሚኒስትር የነበሩት ሜጀር ጀነራል ፋንታ በላይ ከሙከራ በኋላ ተሰውረው በደህንነት ኃይሎች ሲፈለጉ ቆይተው ከሙከራው 4 ቀን በኋላም መከላከያ ሚኒስቴር ግቢ ውስጥ ተሸሽገው ተገኙ። ጀነራል ፋንታ ከተያዙ ከቀናት በኋላ እዚያው የታሰሩበት ማዕከላዊ ምርመራ ግቢ ውስጥ ባልታወቀ ምክንያት ተገደሉ። ሌላ የመፈንቅለ መንግስት ዋና ጠንሳሽ የዘመቻ መምሪያ ኃላፊ የነበሩት ሜጀር ጀነራል አበራ አበበም ጠንሳሾቹን ለማነጋገር የመጡትን የወቅቱን የመከላከያ ሚኒስትር የነበሩትን ሜጀር ጀነራል ኃይለ ጊዮርጊስ ኃይለ ማርያምን በሽጉጥ ክፉኛ ቁስለው በግቢው አጥር ተንጠልጥለው አመለጡ። ቀሪው ጀነራል መኮንኖች መፈንቅለ መንግስቱን ለማክሸፍ በሻምበል መንግስቱ ገመቹ በተመራው የልዩ ብርጌድ አባላት በቁጥጥር ስር ዋሉ። የህወሓት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የመሩት የአስመራው መፈንቅለ መንግስት ከ3 ቀናት ሙከራ በኋላ መክሸፉን ተከትሎ የ102ኛ አየር ወለድ ወታደሮች ጀነራል ደምሴን ጨምሮ ሌሎች ከፍተኛ መኮንኖችን በአሰቃቂ ሁኔታ በጥይት ደበደቡና በጭካኔ እያነቁ በዘፈቀደ ፈጇቸው።
የዘመቻ መምሪያ ዋና ኃላፊ የነበሩት ሜጀር ጀነራል አበራ አበበም መፈንቅለ መንግስት ከተካሄደበት የመከላከያ ሚኒስቴር ግቢ አጥር ዘለው አምልጠው ለ4 ወራት ሲፈለጉ ከቆዩ በኋላም በአዲስ አበባ ውስጥ የሚገኘው የዘመዳቸው ቤት ውስጥ ተደብቀው ቆይተው በጥቆማ በፖሊስ ደርሰውባቸው ቤቱ ሲከበብ ጀነራል አበራ አጥር ዘለው ለማምለጥ ሲሞክሩ በተተኮሰባቸው ጥይት ተገደሉ። መቻይልን ከአስመራ በአንቶኖቭ ጭነው አዲስ አበባ የመጡት ሜጀር ጀነራል ቁምላቸው ደጀኔም የነገሮች መበላሸትና ግንኙነት መስመር ስለተቋረጠባቸው ተሰውሮ በመቆየት ከሀገር በመውጣት በመጨረሻም አሜሪካን ገቡ። ዋና ተዋናይ የሆነው ብቸኛው በሕይወት የተረፉ ጀነራል መኮንንም እሳቸው ብቻ ነበሩ። ግንቦት ፖለቲከኛው፣ ግንቦት ሐሩሩ፣ ግንቦት ሞቃታማ ወር፣ ዘንድሮ ደግሞ የአገሪቱን ጠቅላላ ምርጫ ያሳየናል። ግንቦት ግን ምንኛ ታሪካዊ ወር ነው። ሰላም ሰንብቱልን።